እሺ በርሜሉ ላምጣ። እሺ ና በርሜሉ ይዤ ዛሬ መጨረሻ ግቢ ምን ጮኸኝ ተቀጥለኝ እሺ እሱ ይውጣልሽ። እሺ እኔ ልውጣ። ሁለታችን እንውጣ። እንታጠበልሽ። ለምንድን ነው የማትታጠበኝ? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? አለን እግዚአብሔር ይመስገን። ድምፄን እንግዲህ ቀነስ ብዬ ለማውራት እሞክራለሁ። ዛሬ እንግዲህ የሆነ ሀሳብ የሆነ ተንኮል ጠንስሻለሁ እና ፍሬ የለችም ሆነ ቦታ ልኪያታለሁኝ እና አሁን ትመጣለች። ሳባስ ላይ ነበር የሆነ ተንኮል ጠንስሼ ነበር። ምን ጠነስሽ? ጠላ ይመስል ጠንስሼ ነበር። ትያለሽ ዘውትር ስንበር ሳትመጣብኝ እና ቤተሰብ እዚህ ጋር እየቀረስኩኝ ነው። አይታይም ብዬ አስባለሁ። እና ቤተሰብ መጋረጃው እንደዚህ እንትንልበታለን፣ እከልልበታለሁ። ምን ልታረጊ? እዚህ ጋር እንደምታይ ውሃ ተዘጋጅቷል። ብዙ ጊዜ ሻወር ለመታጠብ ታስቸግራለች እና ታጠቢ ብዬ በግድ እንትን ካላልኳት አትታጠብም። አዎ። እና እኔ አጥቤት አላውቅም እውነት ለመናገር ግን ታጠቢ ብያት ውሃ በጣም የምትፈራውና ታጠቢ ብያት በግድ እኔ ወጥቼላት እቃውን አዘጋጅቼላት ቤት ውስጥ ነው የምወጣው። ስለዚህ ዛሬ ምንድነው የምላት እኔ አንቺን ትፈራሻለች ማለት ነው። በጣም አዎ፣ በጣም ነው የምትፈራኝ እስከ ዛሬ እና ሶኮን ሻትልሽም እኮ ለዛ። ስለዚህ እስቲ የምትለው ነገር እኔ እናንተ እጅና እግሯን ይዘን እንጠበቅ ትላለች። እሺ ያሳ የምትለውን እሬዳ የምትለው ታቃውጠዋል። ፍራንክ እናደርጋት ማለት ነው እንጂ የእውነት ልንጥባት አይደለም። የእውነትማ ቤቱን በውሃ ታረግ እንጂ እና ቤተሰብ ትመጣለች። ቆስቴ ልጅቷ ኃይለኛ ናት። በቃ እየመጣች ነውና ምንም ነገር እንዳልተፈጠረ አክስቷ ሆና በቃ ጠብሽ ስትላት ይሻል። ቤቢ ፍሬ ምንድን ነው አድርሽን እንደምመጭው የታለ ላኩሽ ማለት ነው። የለም ማለት ነው። እሺ ሂጂ ከጓዳ ደግሞ እኔ የምነግርሽ ነገር ተነሽ። በጠዋት የምትሄጂበት አለ ከገኒ ጋር ማለት ነው። ስለዚህ አሁን ሻወርሽን ውሰጂ። እዛ ጋር እንትን ሳሙና ልጅ ይዘሽ ከጠረጴዛው ስር ሳሙና አንቺልኝ እንዴ አንተ የምትታዘዘው ለምን ይባላል? እንደ ሳሙና አስተምሪ እንዴ ምን ያደርግልኛል? የገላ ሳሙና ነው ያልኩሽ እና ገላሽ ማድረቂያ ምናምን ጨርቅ ይዘሽ ነው ያው ፎጣው ገላሽ ልትታጠብ ነው። ቀስ በይ ልጁ ይተኛበት። ፍጠኛለሽ፣ አትንቀራፈፊ። ሻምፖንም አምጪ። በቃሽ ዘጠኝ ሰው የሚታጠብ አስመስለሽ። እሺ ዋው አወላልቂያ ዛሬ አውልቂ። እኔን ትፈሪያለሽ? አይ በቁምጣም ቢሆን እዚህ ጋር ለሁለት ነው የምናደርገው። በጣም ጋር ለምንድን ነው የምንድራማ የምንሰራው? በነሽ ተጨማለቂ አው ተጠበልሽ እና ቤት ልበከኝ ነው ዛሬ
ቤቱን አበባ አልተጠብሽ ከፈለኩ ራስህ የሚታጠበው ጻድቅ አይደለም። ሁሉ ጊዜ ትችሻለሁ። ታጠቢ እየተኩሽ ነው። ይቺ ምን እንደምታደርጋለሽ እና እዚህ ጠራሽ በዚህ ሜዝ ታጠቢ ልትይኝ ነው? ምን ችግር አለ? ኧረ ተነሽ ብለሽ ተነሽ፣ እዚህ ተነሽ ተነሽ። እኔ ገላዬን አልታጠብም፣ ራሴ እታጠባለሁ። ጻድቅ ነዚህ ተነሽ ስትታጠቢ እኮ አየሁሽ እኮ ነው። እኔ መስኮት ከፍቼ እኮ በባለፈው በረንዳ ስትታጠቢ ለእሷ የምሰል እኮ እንደዚህ ጆጉን አንስተሽ እንደዚህ ፈስፈስ አድርግሽ ነው ገባሽ። አልፈልግም እንዴ የምርሽ ነው እንዴ? ትንሽ በለሽ አትጨማለቅ። ትንሽ እዛ ጌጭ ቁጭ እንዳጨርሽ አልታጠብም። ቁጭ እዚህ ከተፈቀደ ቁጭ ነው አለ እኔ ከመነሳቴ በፊት ነው ያጋያት አውልቂ። ከዚህ በኋላ ብዙ ቀን ለምኛት ነው እዚህ ጋር ብሎት አልታጠብም። እሷ ያለችሽን መስማት አለብሽ። ታላቅሽ ነው ግን ገና አልታጠብም። ለምን ሰማይና ምድር አይገጥም? አልታጠብም እንዳታስብ። ማታጠብበት ምክንያት ህፃን ልጅ እኮ አይደለም እኮ። ስለዚህ በደንብ እንድትታሽ ነው ራስሽ ያለው ምን ችግር አለ እንዴ? ባባ ልጅ ባባ ይታጠብ ምን ማዘዝው አይበቃሽም? በርሜሉ ላምጣው? ምንም አልፈልግም። ራሴ እታጠባለሁ። በርሜሉ ላምጣው? ራሴ እታጠባለሁ። በኮርስ እዚህ ነው። ይሄ በጣም ጠንካራ ነው። በጣም ጠንካራ ነው። እንኳን እንጀራ ለምን ይችላል? ጭራሽ እንደ አራስ ልጅ በዚህ ታጠብኝ። አልታጠብም። ተይ መፈቀር ተይ ነሽ ነገ እሰነስ በኮርስ እዚህ ነው። እዛ ጋር ቁጭ እዛ ጋር ማሻሽና እዛ ጋር ቁጭ ይሄ ማለት ይሄ ውሃማ ሰው ቀዳችሁና ይሄ መሰለው አማታም አጭርቀቂ ይሄ ቁጭ አትዘጋ አልታጠብም። ከያዝኩሽ ማለት እንደሌላ ጊዜ ነው እንደ ዝም እያልኩሽ እንትን የምትይ ጭንቅላት ላይ ልትቃል እንደሌላ ጊዜ ለኔ ክብር ባይኖርሽ ለሱ ነው። እዚህ ጋር ቁጭ እሺ ቁጭ ነሽ የታጠብ ነሽ ቁጭ አልታጠብም እንደ እዚህ ጋር ቁጭ አልታጠብም እንደ እሺ ቁጭ ቁጭ እሺ ቁጭ 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 አንቺ እኔ ከምልሽ ቁጭ እሺ ቁጭ 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 ያውልቂና ታጠቂ እስከ 3 እጠራለሁ። ያለበለዚያ እግርሽን እንድናስርሽ አታድርጊ። ስለዚህ ታጠቢያለሽ። ካልሆነ እዚህ ጋር እንዲህ ነው የምገለብጥብሽ። እኔ ከተነሳው ማለት ነው እንኳን እሷ ሌላም ሰው እየፈዝፋል። እንኳን አንቺን ማለት ነው ፈሪ መታሻለሁ። ስታስቢ በዚህ የምታጠበው ቆይ እስኪ አሁን ልጅ ነኝ በዚህ እንዴት ነው የምታጠበው? እሺ በርሜሉን ላምጣው? አልፈልግም። ራሴ እታጠባለሁ። አንቺ በደንብ እያሸሽ አይደለም፣ እየለቀቀ አይደለም ሰው ምን በባለፈው ምንድን ነው የዛሬ ወር ነው የታጠበችው። እኔ ልብ ብዬዋለሁ። እንዴ አድርጋ ፈሰስ አረጋችና እንዴ ገልፍጭ ገልፍታብስ ጊዜ ግዴታ እሱ መስዋዕት አለበት እንዴ? እኔ ስለማሰመኝ ነው አይደለም። እና ወንዶች መስዋዕት አለበት ጎረም ሲል አልታጠብም እንዴ? አልታጠብም እንዴ? ድንገት ነው የመጣው ላጥሮሽ ድንገት ነው። እሺ ውጣ አንተ አልወጣም መታሽ ታለበት አልወጣም። አይ ይያየ መታሽ አባትሽ ነው እንደሱ ነው ግን አልታጠብም እንዴ? ማታጠብበት መሰለሽ ነው የሚያስፈልገው። እሺ በርሜሉን ላምጣ። እሺ ና በርሜሉን ይዤ ዛሬ መጨረሻ ነው አልታጠብም። አንቺ ዘው ቁጭ እሺ ቁጭ ግብ ምን ጮማን ተቀጥለኛል። ዞርኩብሽ ነይ እኔን እንዳትመጭ ገነት አይደለሁም እናቴ። ዘብዝቤ
እዚህ ጋር ነግብ ይግሯን አትዘት እንጂ ለታሽ ጨምር ለመዘፍዘፍ አይደለም እኮ እሺ ውስጥ ትግባ ውስጥ ላይ ነው ያልሽኝ ያስገኝ ይሰራልና እሰብርሻለሁ አንተ ለካ እሰማይ ያዛቅ ትግባ አንቺ ስነሳለሽ ነዝቀቁ አልቂ ተጠበልሽ በጣም እየተባልሽ እኮ ነው የሚመስለው አንቺ ስነ ስርዓት ያዥነት ተጠበይ እሺ እሱ ይውጣልሽ አልፈልግም እሺ እኔ ልውጣ አላቀብላስ ይተጠባል ሁለታችን ልውጣ ልትተጠበልሽ አልተጠበኝ ለምን አትተጠበኝ አልፈልግም አልተጠበኝ ለምን አልቆይም ለምን አልቆይም አንቺ ከማለት ምንድን ነው ያለሽ ችግርሽ ምንድን ነው ከሀገር ቤት እንደመጣች እኮ ነው የታጠበችው ልብት ያልሻ ይዛሬ ያማረብሽ ይመስል ስትገለፍጪ ምን እኮ ለምንድን ነው የማትታጠበው ትታጠባለች ግን ሰውነቷን አታስለቅቅም ለምን እንዲህ ስትይ አንቺ ትታጠባለች ታዲያ ያን ጊዜ ከሀገር ቤት እንደመጣች ሞቆሻል ብለሻል እንዴ እንደገና ታጥባ እስካሁን ድረስ ከዛ በኋላ ነው ያልነገርኩኝ ብዙ ቀን በየሳምንቱ እንድትታጠብ ዩኒፎርማንም ምኗንም በፍጹም በየሳምንቱ ታጥባ ዛሬ እንዴት ነው ሌላ ጊዜ ብላት ማታገዛ ተመካክራችሁ ነው አውቃለሁ እሺ ምንድነው የምንመካከረው ፊታችሁ ነግሮኛል ምንድነው የምንመካከረው አውቃችሁ ነው እኔ ዛሬ ፀጉርሽን ስሰራሽ እንዳለ ይሄ ጭቅቅት እኔ ለምን በሽቦ አትፈትግኝ አልቆሸሽኩ ድስት መሰልኩት እንደ ዝም እንዴ ነው ንግግሯ ነገ እኔ ግን እቺ ልጅ አጉል ቦታ ነው መመታት ስለስርዓት ለምን ግዳው ተጠሩ መፍትሽ አይደለም እኔ ገስ ካለሽ ድሽ እኔ ምልሽ እንደምትሰበኝ እና እስከ ተጠራ ይጣምሻላሽ ዛሬ ምን ታገኝ በቃ አይሁ አንድ ስትሆኑ እኮ አላምናችሁም እሺ ነው ግን እሷ ትሽሽ አልፈልግም አይ አንቺ አስገብ ያሳባሪ የሽመታታቢያ ለዚህ አይሰበም ጨምራለሁ እኔ የምገዛው አንተ የምገዛው እሺ ወጥቶኝና ራሴ ተጣጣባለሁ እሺ ቁጭ አልኩ ቆይ እንንያት የምታረገው እንያት ቁጭ አልኩ እሷ ሻወር ነው የፈለገችው እኔ ከለ ጨምራለሁ እንጂ ተው መሬት ከሚበሰብስ ቁጭ አልኩ ወጥቶኝና ራሴ ተጣጣባለሁ ጨርበዝክ እስቲ እሺ እኛ እንጣልሽ አይ አይደለም በጆግ አልፈለገችም አቋልለም ራሴ ተጣጣባለሁ ወጥቶኝ ስለዚህ ና ቁጭ አልኩ ነው በጆግ አልፈለገችም እኔ እንደዛ እንቆረቆራለሁ በቃ ነገ ደግሞ ተቋጥለኝ ራሴ ተጣጣባለሁ ሁለቱም ወጥቶኝ ከመለጋችሁ ስትገቡ ካለጋችሁ ወጥቶኝ ጭራሽ እንደዛ ልጅ 13 ዓመት ልጅ እኮ ነው የሁለት ዓመት ልጅ መሰልኳችሁ አጓራ መስላ ደግሞ አልታጠብም ትላለች አታለም እንደ ሰውነታ ምን እንደበቃሽው ነው የሚመስል ያለው ቆጣላችሁ ቆይ ጫማ ብቻለች አንቺ እንደዛ አይነት መልሰት መልሽልኝ ትራሱ እኮ አይደለም እንደገና ነው ታጥቡኝ አልፈልግም በቃ ይዝጓሉ እንደዚህ ጭራሽ ሁሉ እጅ በዳት ያለው ላይ ቆሙ እንዴ እንሻል ነገ ወይ አንተን አላከበረች ወይ እኔን አላከበረች ቆይ ምንድነው ጥቅሙ ልጅ እንደሆነች ነበር ማጠብ አሁንማ አንተ ደግሞ እንደ አጎለበች በሁለታችንም ስበትንን እያየሽ አንቺ ደግሞ ተሸነፈ ልጅ ይነሳብኛል ብዬ ነው እንጂ ቅጥቅጥ አድርጌ ማጠባቅቱኛል ወይ ደግሞ ልብሷ ለዋላይ ቀድጄ ማጠባቅቱኛ አይደለም በመቀጥቀጥ ምን ትርጉም አለ መዘፍዘፍ ነው እንዲወስድሽ እዚህ ደሬኑ ማምጣት ነበር አሁን ታውቂያለሽ ያ የብረት በር ታጣሚ አንቺ እኮ ነው ወደዘገሽ ነው ወደዘገሽ ወጥልኝ በቃ ይችላል ትልቅ በርሜል እንደዚህ ፊታችሁ ነው ጎዛዛ እንደዚህ ይደረግ በቃ ሌላ ነገር አላችሁ አገን ፊታችን ምን ነገርሽ ነግሮኛል ነገረኝ ግን እንደዚህ ነው በርሜል አንተ ደግሞ እንደው ትልቁ በርሜል ዝም ብሎ አንድ በሬ ስጋ የሚቀቀለው በርሜል ያለ እሱ ውስጥ ዝም ብለን ከጎረቤት መስወጣታ አስገብተን
ዝም ብለው ነው አለ ውሃን ነው። ምን አይተሽ ነው? ምን አይተሽ ነው? ምስቅ አንቺ እየሰማሽ ነው? አይ እየሰማችሁ ነው ያየችው ነገር። ቆይ የገማ ስጋራኝ ጎላል ውስጥ ጨምራችሁ መዘፈዝቡ እዛ ውስጥ በቃ ለሁለት ቀን ተዘፍዘፍ በርሜል በቃ ነገር በደንብ ኦሞና ሙቆ አዘጋጁ። አሁን ተሰጋ እንታገል ወይ ያዛክ ስጋ ካሜራ ነው እቺ ሰበረች። እማ የሆነ ነገር ነው መጀመሪያ አይታለች እንጂ እንትን ዝም ብላ እንደዛ ተንጨረጨረ። ፕራንክ ተደርግሻል። ለማንኛውም መጀመሪያም ግን የሆነ ካሜራ ሳታያቀሪ ለዛ እንትን ያልሽው ፕራንክ አደረግሽ ዞሮ ዞሮ ማለት ነው። ተናደደች። እስካሁን ስትይ የነበረ ሁሉ ተቀርጸሻል። ቤተሰብ እቺ ወይኔ ጉልበቷ ወይኔ ያልተነካ ጉልበት እቺ በጣም ያሳብች ከባድ ጉልበተኛ ነች። እርፍ ቆይ እስካሁን እዚህ ጋር እንደሳካራም ስታንከባልኝ ነበር የተቀረጸ ነበር እና ጉድሽ ታየ፣ ጉልበትሽ ሁሉ ታየ። ልጅ ነሽ ስትበይ ግን አይተሽ ነበር ካሜራውን? የት ነው ያየሁት? ሲጃነስ ለሁለት እኔ ስንት ስትሉ ሰምቼው ስለማ ነገርናት። ቆይ ባባለኝ ለሁለት ገላ የምታጥቡ አይ ቢሆንስ ምን አንቺ እኛ እኮ እናትና አባትሽ ነን አይደል? እና እንዴት እዚህ ጋር የምርስ ቢሆን ግን የምር ቢሆን ግን አስቀይመሽ ነው የምር ቢሆን አይደለም። ለምን የዘፈዘፋ ላይ እንዴት ይታጠባል? ፍራንክ ስለሆነ ነው እንጂ ማለት ነው። አረፈሪ የዛን ልጅ መተረከም ከባድ ነው ጸባዩ። የእውነት ስሪስ በቃ የሆነ እሱ ያለችው ካልሆነ በስተቀር ሌላ ሰው ያለው አይሆንም። ለማንኛውም እኔ እናቴ ከሷ ጋር ስታገር አመመኝ። የሚገርማችሁ ነገር ማለት ነው ጉልበቷ ጉልበት አይደለም። እሺ የደህና ወጠጤ ጉልበት ነው ያለ። በቃ የወጠጤ ማለት ነው። ያ ምንድነው ወጠጤ? አልወድቅም ባዩ በቃ ወጠጤ ምንድነው? ወጠጤ ፍየል በቃ ደህና። ለማንኛውም ቤተሰብ ደህና ሁኑልኝ። በጣም ነው የሚገርመው ጎበዝ